ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው ለጀማሪ የሚሆኑ ወሳኝ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ማንበብ እንችላለን። እንዴት ነውስ? የትኛው ለምሳሌ አንድን አረፍተ ነገር ወይም ደግሞ አንድ ቃል ለማንበብ እንዴት ነው ማንበብ ያለብን? የትኛው ነው ሳይለንት የሚሆን የትኛው ነው የሚነበበው የሚለውን በዚህ ትምህርት ቪዲዮ እንማማራለን። እንጀምር። ኦኬ አሁን ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች ወይም ደግሞ ሴንቴንሶች ተቀምጠዋል። እያንዳንዱን የእንግሊዘኛ ኮሚኒኬሽን ወይም ደግሞ ንግግር እንዴት በቀላል መንገድ ማንበብ እንደምንችል እንማማራለን። ኦኬ አሁን የመጀመሪያውን አረፍተ ነገር ለማንበብ ከኛ የሚጠበቀው ምንድን ነው? የአናባቢና የተነባቢ ወይም ደግሞ የኮንሶናንትና የቫውል ፊደሎችን አገባብ ካወቅነን በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ኦኬ የመጀመሪያውን አረፍተ ነገር ለማንበብ የመጀመሪያው ፊደል ማነች? አይ ነች። አይን ለማንበብ አይ እንላለን። ኦኬ ከዛ ወደዚህኛው ስንሄድ ዲኦን እንደ ዶ ታነባላችሁ ወይም ደግሞ ዶ የሚል ድምፅ አለው። ኤንን እንደ ን እናነባለን። ቲን እንደ ት እናነባለን። ኦኬ ከዚህ በኋላ ምን ብለን ማንበብ ነው? በአንድ ላይ ዶ ን ት ዶንት ብዬ በቀላሉ ማንበብ ቻልኩ። ኦኬ ወደዚህኛው ስንሄድ ዲን እንደ ድ አነባለሁ ወይም ደግሞ ድ ሚል ድምፅ አለው። አርኢን እንደ ሪ፣ ኤንን እንደ ን፣ ኬን እንደ ክ አነባለሁ። ባለ ሲነበብ ጅ ሪ ን ክ ድሪንክ ብዬ ማንበብ ቻልኩ። ኦኬ ሙሉ እናንብበው። አይ ዶንት ድሪንክ። አይ ዶንት ድሪንክ ምን ማለት ነው? አይ ዶንት ማለት አይ እያልነን ነው፣ ወይም ደግሞ አላደርግም እያልነን ነው። ድሪንክ ማለት መጠጣት ማለት ነው። ስለዚህ አይ ዶንት ድሪንክ ካላችሁ አልጠጣም እያላችሁ ነው፣ ወይም ደግሞ አንፈልግም እያላችሁ ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ምንም ልዩነት የለውም። ልዩነቱ እንደምታዩት ከዚህ ጋር ብቻ ነው እንጂ በሙሉ ተመሳሳይ ነው። ስለዚህ አይን አይ ብዬ አነባለሁ። ኦኬ ዲኦን እንደ ዶ አነባለሁ ወይም ደግሞ ዶ የሚል ድምፅ እንዳለው አይተናል። ኤንን እንደ ን አነባለሁ። ቲን እንደ ት ማንበብ። ስለዚህ ባለ ሳነባው ዶ ን ት ዶንት ብዬ ማንበብ በቀላሉ። ከዛ ወደዚህኛው ስንሄድ ደብሊው እንደ ዋ፣ ኤስኤችን እንደ ሺ ባለ ሳነባው ዋ ሽ ዋሽ። ኦኬ ሙሉ ሲነበብ አይ ዶንት ዋሽ። አይ ዶንት ዋሽ። ዋሽ ማለት ማጠብ ማለት ነው። አይ ዶንት ማለት ደግሞ እንደነገርኳችሁ ኔጌቲቭ ነው ወይም ደግሞ አልፈልግም እንደማለት ነው። ስለዚህ አይ ዶንት ዋሽ ካላችሁ አላጥብም እያላችሁ ነው፣ ወይም ደግሞ ማጠብ አለመፈለጋችሁን እየገለጻችሁ ነው ማለት ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ምን ይላል? አይን አይ ብዬ አነባለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ ነው። ስለዚህ በአንድ ላይ ዶ ን ት ዶንት ብዬ አነባለሁ። ከዛ ወደዚህኛው ስንሄድ ኤምኤን እንደ ሜ፣ ኬኢን እንደ ከማንበብ ነው። ለምን ኤምኤን ማ ብለን አናነብም? ለምን በሎንግ ሳውንድ ስለምናነበው። ሎንግ ሳውንድ መሆኑ እንዴት እንለየዋለን? ከሁለት በላይ አናባቢ ካለው አብዛኛውን ጊዜ በሎንግ ሳውንድ ስለሚነበብ ማለት ነው። ስለዚህ ኤምኤን ሜ ይላለሁ፣ ኬኢን እንደ ካ አነባለሁ። በአንድ ላይ ሲነበብ ሜ ክ ሜክ። ሙሉ ሲነበብ አይ ዶንት ሜክ። አይ ዶንት ሜክ። ሜክ ማለት መስራት ማለት ነው። አይ ዶንት ማለት እንደነገርኳችሁ ኔጌቲቭ ነው። ስለዚህ አይ ዶንት ሜክ ካላችሁ አልሰራም ወይም ደግሞ መስራት አልፈልግም እያለን ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ እንላለን። ኦኬ ኤስ ምን ይላል? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ ነው ተባብለናል። ስለዚህ ባለ ስናነበው ዶ ን ት ዶንት። ኦኬ ወደዚህኛው ስንሄድ መያዝ ያለባችሁ አንድ ነገር አለ። እሱም ምንድን ነው? ደብሊው እና አር በአንድ ላይ ሲመጡ ደብሊው ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ይህን መያዝ አለብን። ስለዚህ ደብሊውን አልፍና አር አይን ራይ ይላለሁ፣
ቲኢን እንደ ታ አነባለሁ። ባል ላይ ሳነበው ራይት ራይት ተብሎ ይነበባል። ሙሉ ሲነበብ አይ ዶንት ራይት አይ ዶንት ራይት አልጽፍም ወይም ደግሞ መጻፍ አልፈልግም እያለን ነው። ምክንያቱም ራይት ማለት መጻፍ ስለሆነ። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይን አይ እላለሁ። ኦኬ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። እዛ ባል ላይ ሳነበው ዶ ን ት ዶንት ብዬ አነባዋለሁ። ኦኬ ኤስ ምን ይላል? ኤል አይን ሊ ብዬ አነባለሁ። ኤስ ቲን ሲ ብዬ ማንበብ፣ ኢ ሳይለንት ነች። ኤንን እንደ ን ማንበብ። በአንድ ላይ ሲናነበው ሊ ስ ን ሊስን ተብሎ ይነበባል። አሁን እዚህ ጋር ቲ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ ስናነበው አይ ዶንት ሊስን አይ ዶንት ሊስን ምን ማለት ነው? ማዳመጥ አልፈልግም ወይም ደግሞ አላዳምጥም እንደማለት ነው። ኦኬ ወደዚህኛው ስንሄድ አይን በተመሳሳይ አይ እንላለን። ዲኦን ዶ ብዬ አነባለሁ። ኤንን እንደ ን፣ ቲን እንደ ታ አነባለሁ። በአንድ ላይ ዶ ን ት ዶንት። ኦኬ ወደዚህኛው ስንሄድ ኤስን እንደ ስ፣ ቲኤን እንደ ታ፣ ዋይን እንደ ይ። በአንድ ላይ እስ ታ ይ እስታይ። ሙሉ ሲነበብ አይ ዶንት እስታይ አይ ዶንት ስታይ። ስታይ ማለት መቆየት ማለት ነው። ስለዚህ አይ ዶንት ስታይ ስንል አልቆይም ወይም ደግሞ መቆየት አልፈልግም እያለን ነው። ኦኬ ይህን በዚህ መንገድ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? አይን እንደነገርኳችሁ አይ ብለን እናነባለን። ዲኦን እንደ ዶ አነባለሁ። ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ሳነበው ዶ ን ት ዶንት ብዬ በቀላሉ ማንበብ። ከዛ ወደዚህኛው ስንሄድ ኢን ኢ ብዬ አነባለሁ። ኤ ምንድን ነች? ሳይለንት ነች። ሁሌም ኢና ኤ በአንድ ላይ ሲመጡ ኤ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኤን እናልፍና ቲን እንደ ት። ኦኬ በአንድ ላይ ስናነባው ኢ ት ኢት ብዬ አነባለሁ። ሙሉ ሲነበብ አይ ዶንት ኢት አይ ዶንት ኢት ማለት አልበላም ወይም ደግሞ መብላት አልፈልግም እያለን ነው። ኦኬ ኤስ ምን ይላል? በተመሳሳይ አይን አይ እላለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ሳነበው ዶ ን ት ዶንት ብዬ አነባዋለሁ። ከዛ ጂኦን እንደ ጎ፣ በአንድ ላይ ሳነበው አይ ዶንት ጎ አይ ዶንት ጎ መሄድ አልፈልግም ወይም ደግሞ አልሄድም እያልን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ እላለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ዶ ን ት ዶንት። ኦኬ ከዛ አሪን እንደ ሪ፣ ኤ ሳይለንት ነች። ከኤ ጋር ስትመጣ ኤን አናነባትም ብያችሁ ነበር። ስለዚህ ኤን ታልፉና ዲን እንደ ድ። በአንድ ላይ ሪ ድ ሪድ። ሙሉ ሲነበብ አይ ዶንት ሪድ ምን ማለት ነው? ማንበብ አልፈልግም ወይም ደግሞ አላነብም እያለን ነው። እሺ ወደዚህኛው ስንሄድ አይን አይ እላለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። ከዛ ዶ ን ት ዶንት። ዲኦን እንደ ዱ፣ በአንድ ላይ አይ ዶንት ዱ አልሰራም ወይም ደግሞ መስራት አልፈልግም እንደማለት ነው። እሺ ይህስ ምን ይላል? አይን በተመሳሳይ አይ እላለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ዶ ን ት ዶንት። ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት። በአንድ ላይ ፋ ስ ት ፋስት። ሙሉ ሲነበብ አይ ዶንት ፋስት ምን ማለት ነው? መፍጠን አልፈልግም እያለን ነው። ወደ መጨረሻው ስንሄድ አይን አይ እላለሁ። ከዛ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። በአንድ ላይ ሲነበብ ዶ ን ት ዶንት። ከዛ ኤስ አይ ቲ ሲት ተብሎ ይነበባል። ሙሉ ሲነበብ አይ ዶንት ሲት አይ ዶንት ሲት መቀመጥ አልፈልግም ወይም ደግሞ አልቀመጥም እያለን ነው። ኦኬ እንግዲህ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ የቻለ ሰው በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት ይችላል። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ በያላችሁበት መልካም ውሎ። ባይ ባይ።